ማን ነው? እስራኤል ማን ነው? ማንም ነገር ያዕቆብ ራሱ ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጥ ይችላል የለም። ባይዘው ሁሉ ነገር ነው። አሁን አላወራም። እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ግለሰብ ሰሞኑ የሱ ቪዲዮ በጣም እየተሰራጨ ነው በተቆራረጠ መልክ። በዚህ ቪዲዮ ላይ የሰማችሁት ነገር በጣም የተሳሳተ ነው። ቁርአን የምንረዳው በራሳችን ፍላጎትና በራሳችን ስሜት አይደለም። እንደዚህ አይነት ነገርማ ከሆነ ማንኛውም ሰው ቁርአንን ብድግ ብሎ በራሴ ስሜት እፈስራለሁ ካለ፣ በራሱ ራእይ እፈስራለሁ ካለ ጥንቃቄ መጥቶበታል ወይም መስናቀቂያ መጥቶበታል። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ ኢማም አሕመድ የዘገበው عن ابن عباس رضي الله عنه قال رسول الله صلى الله عليه وسلم من قال في القرآن بغير علم فليتبوأ مقعده من النار ነው ያሉት። ቁርአንን ሳይማር ብድግ ብሎ በራሱ ስሜት የፈሰረ ሰው ጀሀነም ላይ መቀመጫውን ያሳምር ያዘጋጀ ነው ያሉት። فلذلك ይህ ግለሰብ አንቀጹን በራሱ ስሜት ነው እየፈሰረ ያለው። ያዕቆብ ማለት እስራኤል አይደለም፣ በል እንደውም ከኢብራሂም በፊት የነበረ ነው እያለ ነው። የትኛው ማን ሰበከከ ቢሃዳ? ማን ነው በዚህ የቀደመ? ይህ በጣም የተሳሳተ አመለካከት ነው። ሌላኛው ያዕቆብ ማለት እስራኤል ነው፣ እስራኤል ማለት ያዕቆብ ነው። ይሄ በነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ መጥተዋል። ዓብደላህ ብን ዓባስ ባወራው ሐዲስ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሀል ተዕለሙነ أن إسرائيل يعقوب عليه السلام بمالت أورتوال حديث رجل نو. إذن يعقوب مالت هو إسرائيل، وإسرائيل مالت هو يعقوب مالت. إيه بيتشال بإجماع المفسرين قرآن يفسرت هلم أن يعقوب هو إسرائيل وإسرائيل هو يعقوب. إيه تودموج عند سو بدق بلو يونا ديس ነገር ይዞ መጥቶ እንግሊዘኛ ቅልቅል ስላደረገ አማርኛውን ልክ يعني ቀጥ አርጎ ስላወራ አሳምሮ ስላቀረበ የእውቀት ባለቤት አይምሰላችሁ። አንድ ሸወድ እንግሊዘኛ ቀልቀል ስላደረገ ከየት ነው የሰደው? ማን ሰበቀው ቢሃዳ? ማን ነው የቀደመው? እኛ ዲናችን የምንወስደው ቁርአንን በቀጥታ በራሳችን አረዳድ አይደለም። ላ ቢፋህ ሰለፍ እንዴት ነው ሰለፎቹ ቀደምቶቹ ደጋጎቹ የተረዱት ዑለማኡ ረባንይን እንዴት ነው የተረዱት የሚለው ነው እንጂ ማንኛውም ሰው ብድግ ብሎ አሳምሮ ስለተናገረ እንግሊዘኛው ጋር ፈረንሰኛውን ጨምሮ ስለተናገረ ትክክል ነው ማለት አይደለም። ይሄማ እንደዛ ከሆነ አደጋ ላይ ነው ያለ ነው ማለት ነው። ይህ ብቻ አይደለም። ባለፈው የሆነ ቪዲዮ አንቺ ነበር ስለ ተውሂድ ያኒ የሚያጠላሽበት የሆነ ያኒ ከጥወይልብ የማይጠበቅ ንግግርን እየሰማው ነበር። በጣም የወደቀ ማለት ነው። እንደዚህ አይነት ሰዎችን ልንጠነቀቅ ይገባል። قال ابن سيرين رحمه الله رحمة واسعة إن هذا العلم دين فانظروا عمن تأخذون دينكم. ይህ እውቀት እምነታችሁ ነው። እምነታችሁን ከማን መውሰድ እንዳለባችሁ ልታውቁ ይገባል። እንደዚህ አይነት ሰዎችን ልትጠነቀቁ ይገባል።